ሰላም ጤና ይስጥልን እንዴናችሁ የተወደዳችሁና የተከበራችሁ የኢትዮ አርሰናል ዩቲዩብ ቻናላችን ቤተሰቦች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ መልእክታችን ነው። እንግዲህ ከኢትዮ አርሰናል ዩቲዩብ ቻናል ወደ እናንተ ያደረስናችሁ የምንገኘው አርሰናላዊ ጉዳዮቻችን ከፍ ብለው እየተደመጡ ይገኛሉ። ዛሬም እንደወትሮ ሁሉ እንግዲህ አድማጮች በርካታ ጉዳዮችን ለማነሳሳት ጥረቶችን እናደርጋለን። እንግዲህ በአርሰናል ቤት ስላለው ቆይታውን ጥያቄ የተነሳበት የሚገኘው ዊሊያን ሳሊባ ስለ ቆይታው አስተያየት ሰጥቷል። ሚኬል አርቴታም ስለ አውሮፓ ቻምፒየንስ ሊግ ዋንጫ ባለቤት ወይም ባለድል ስለመሆንም ጥያቄ ቀርቦለት ነበር። በጋዜጣዊ መግለጫ ወቅት የተነሱ ጉዳዮች አሉ። እነዚህን ዘርዘር አድርጌ ባንድ ላይ የማካፍላችሁ ነው የሚሆነው። የቀድሞ የማንቸስተር ዩናይትድ አጥቂ ዋይን ሮኒ ስለ ሚኬል አርቴታ አንድ አስተያየትን ሰጥቷል። አርቴታ በአርሰናል ቤት እንግዲህ ዋንጫ ማሸነፍ የሚፈልግ ከሆነ ተጫዋች ማስፈረም መቻል አለበት የሚል ሐሳብን ሰጀስት አድርጓል። ነገር ግን ያው ማስፈረም አለበት ያለው ተጫዋች ማን ነው በዝርዝር ወደ እናንተ የማርሰው ጉዳይ ነው የሚሆነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ በተኑ መጫናችሁ እንዳትዘነጉ መልእክታችን ነው። በርካታ ጉዳዮችን እያነሳሳን አብረን ቆይታዎችን እናደርጋለን። ለተከታዮቹ ደቂቃ ከእናንተ ጋር ቆይታ ስናደርግ እንግዲህ በመረጃዎቻችን ላይ ሐሳብ አስተያየት ካላችሁ ኮሜንት ያደርጋችሁ አብራችሁ እንድትቆዩ ስንል በአክብሮት እንጋብዛለን። እስኪ ወደ ተቀዳሚው ጉዳይ ልውሰዳችሁ። የበርንማውዙ አጥቂ አንቶኒ ሴሜኒዮን የተመለከተ ጉዳይ ላካፍላችሁ። እንግዲህ በዚህ ውድድር ዓመት ሴሜኒዮ በጣም አስደናቂ ዓመትን እያሳለፈ ይገኛል። ነገር ግን ሊቨርፑል ለሞሐመድ ሳላ ምትክ አድርገው ይህንን ተጫዋች ማስፈረምም ይፈልጋሉ። በሰሞኑ ቀን ታዲያ እንግዲህ ስለ ሴሜኒዮ በጣም ብዙ ነገሮች የተነሱ ነው የሚገኘው። አንቶኒ ሴሜኒዮ በዚህ ሰዓት ላይ እንግዲህ በተለይ በበርንማውዝ ቤት አንጸባራቂ የሚባል እንቅስቃሴን ቢያሳይም እንኳን ከልጅነት የጀምሮ የአርሰናል ደጋፊ ሆኜ ነው ያደግኩት። ምናልባት እንግዲህ ከበርንማውዝ ጋር ወይም ደግሞ ከስራዬ ጋር የሚጋጭ አይደለም። ነገር ግን ምንም ጥያቄ የለውም እኔ አርሰናልን በህይወቴ ሙሉ የተመለከትኩት ቡድን ነው። ለተላላክ ክለቦች የመጫወት ፍላጎት ከፍተኛ ነው። ነገር ግን ለአርሰናል መጫወት ደግሞ እጅግ በጣም የተለየ እንደሚሆንም አስባለሁኝ። ይህን እንዲሆን ደግሞ በየቀኑ ልምምዶችን ጠንክሬ በመስራት በየጊዜው የተለያዩ አዳዲስ ነገሮች ወደ ህይወቴ እያመጣሁ እየሞከርኩኝ ስኬታማ ተጫዋች መሆን መቻል አለብኝ። አንድ ቀን ለአርሰናል የመጫወት ህልሜንም ላሳካ እችላለሁ የሚል አስተያየትንም ሰጥቷል። ያው ሊቨርፑል እንግዲህ ከሙሳላ ተተኪ አድርገው ተጫዋቹን ወደ ቡድን ስብስባቸው ለመቀላቀል አበክረው እየሰሩ እንደሚገኙ የሚታወቃል። አንቶኒ ሴሜኒዮ በዚህ ውድድር ዓመት ብቻ በበርንማውዝ ቤት ራሱ በጣም አስደናቂ ብሎ ማንጸባራቂ የሚባሉ ግልጋሎቶችን እየሰጡ ከሚገኙ ተጫዋቾች መካከል አንደኛው ነው። አንዶኒ ራዮላ ይህንን ተጫዋች በጣም በሚያስገርም መልኩ ቁልፍ ተጫዋቹ አድርጎታል። ቁልፍ ተጫዋቹ ማድረግ ብቻ አይደለም፣ የተጫዋቹ እንቅስቃሴ ደግሞ በጣም የተወሰኑ እንዳይሆኑ ሜዳ ላይ ማለትም በየትኛውም የሜዳ ክፍል ላይ አካሎ እንዲጫወት ነፃነት ተሰጥቶታል። ምናልባት ይሄ እንግዲህ የተጫዋቹ የሜዳ ላይ ተጋድሎ ለተመለከተ ሰው ደግሞ በትልልቅ ክለቦች ብንመለከተው የሴሜኒዮ እንቅስቃሴ እጅግ እኮ አስደናቂ ነው የሚል ሐሳብ እንዲሰጡ ይጋብዛል። በርንማውዝ በዚህ ዓመት እንግዲህ ምናልባት ወጣ ገባ የሚባል ፐርፎርማንስን እያሳዩ ቢገኙም እንኳን እንደ ቲም ስትመለከቱት ግን በክለቡ ከፍተኛ ጎል አስቆጣሪ ከሚባሉት መካከል እንግዲህ ይሄ አንቶኒ ሴሜኒዮ የተሰኘው ተጫዋች ሌላኛው ተጠቃሽ ተጫዋች ነው። ለማንኛውም አርሰናልን እየደገፍኩኝ አርሰናልን እየወደድኩኝ ነው ያደግኩት። ይሄ ከስራዬ ጋር የሚጋጭ ነገር የለውም ብሏል። 9 ጎሎችን አስቆጥሮ 5 ለጎል የሆኑ ኳሶችን አመቻችቶ ማቀበል የቻለው እንግዲህ ይሄ ጋናዊው አንቶኒ ሴሜኒዮ በጣም በሚያስደንቅ መልኩ በዚህ ውድድር ዓመት ላይ ጥሩ የሚባል ግልጋሎትን እየሰጠ ይገኛል። ነገር ግን በጋና ብሔራዊ ቡድን በናሽናሊቲ እንመልከተው እንጂ በሀገረ ኢንግላንድ ለንደን ላይ ነው በሚሊኒየሙ መጀመሪያ አካባቢ የተወለደው። አሁን ላይ እንግዲህ ከ25 ዓመቱ ላይ የሚገኘው የተጫዋች የአርሰናል እግር ኳስ ክለብ የልብ ወዳጅ ብለውም የልብ ደጋፊ ነው ሲል እንግዲህ ካስቴቱን የሰጠበት ጉዳይ በርካቶችን እያነጋገረ ነው የሚገኘው። የአርሰናል ደጋፊዎችም እንግዲህ በሶሻል ሚዲያ ምናልባት የተጫዋች ደው ወደ አርሰናል ቢመጣ አንቶኒ ሴሜኒዮን ማስፈረም ቢችሉ የአርሰናል እግር ኳስ ክለብ በተለይ ይሄ ራይት ዊንግ ላይ የቡካዮ ሳካ ተደጋጋሚ ጉዳቶች በሚያጋጥሙበት ጊዜ ተጫዋቹ ጥሩ የሚባል ግልጋሎትን እንዲሰጠን ያግዛል የሚል መላምቶችንም እየሰጡ ይገኛሉ። ለማንኛውም ከተጫዋቹ ጋር በተገናኘ እነዚህ ጉዳዮች ተነሱ ይገኛሉ። ባርሴሎና የኤስፓኞሉን ግብ ጠባቂ አሁን ላይ የዩዋን ጋርሻን ፊርማ ለማግኘት ቢያስብም ተጫዋቹ እንግዲህ ወደ አርሰናል ማምራትም ይፈልጋል ተብሏል። በተለይ ባርሴሎና ከዝውውር ምናልባትም ሊወጣ የሚችልበት እድል ቢኖርም እንኳን ዩዋን ጋርሻ ወደ አርሰናል ለማምራትና በሚኬል ማርቲያን አርቴታ የቡድን ስብስብ ውስጥ መካተት ከዛም እንደገና ከዴቪድ ራያ ጋር በመፎካከር ለቦታው ወሳኝ የሚባል ግልጋሎትን መስጠት ይፈልጋል የሚሉ ሐሳቦችም እንደዚሁም እየተነሱ ነው የሚገኘው። ለማንኛውም እንግዲህ ክረምት የዝውውር መስኮት ሲከፈት አርሰናል በበርካታ የዝውውር ጉዳዮች እንደምንመለከተው ምንም ጥያቄ የለውም። ሚኬል አርቴታ ከቻምፒየንስ ሊግ የጨዋታ መርሃ ግብር አስቀድሞ ጋዜጣዊ መግለጫ ነበረው። እስኪ በጋዜጣዊ መግለጫ ወቅት እንግዲህ የተነሱ ጉዳዮችን ላካፍላችሁና ደግሞ ወደ በኋላ ላይ ሌሎች ዝርዝር ጉዳዮችን የምናነሳሳ ነው የሚሆነው። ታዲያ ሚኬል ማርቲያን አርቴታ እንግዲህ በጋዜጣዊ መግለጫ ወቅት ካነሳሳቸው አንኳር ነጥቦችን ብቻ ነው የማካፍላችሁ። በተለይ እንግዲህ ከቻምፒየንስ ሊጉን በተመለከተ ጥያቄ ቀርቦለት ነበር። የኛ ቡድን እንግዲህ በዋንጫ ፉክክር ላይ ጥሩ የሚባል ፉክክርን ማሳየት መቻል አለበት። ምናልባት የዘንድሮ የውድድር ዓመት እንግዲህ በፕሪሚየር ሊጉ ከዋንጫው ፉክክር ርቀናል፣ ምንም ጥያቄ የለውም። ነገር ግን በቻምፒየንስ ሊጉ የተሻለንን ያክል መጓዝ መቻል አለብን የሚል አስተያየቱን ሰጥቷል። በተለይ ዘንድሮ እንግዲህ ከአርሰናል ያለ
ዋንጫ የሚያጠናቅቅ ከሆነ ይሄ ለክለቡ ውድቀት ነው የሚል ጥያቄ ቀርቦለት ነበርና በዚህ ጉዳይ ላይ ምን ትላለህ የሚል ጥያቄ ለሚኬል አርቴታ ተነስቶለት ነበር በጋዜጣዊ መግለጫ ወቅት። እንግዲህ ውድቀት ላይ አልደረስንም፣ ምክንያቱም እኛ ውድቀትን የምንገልጽበት መንገድና ሌሎች ውድቀትን የሚገልጹበት መንገድ እጅግ በጣም የተለያየ ነው። እኛ ውድቀት ላይ ነን ብለን አናስብም፣ ግን ጠንክረን መስራት አለብን ነው ከሆነ ጥያቄያችሁ ምንም ጥያቄ የለውም። ከጊዜ ወደ ጊዜ ከሰዓት ወደ ሰዓት ከቀን ወደ ቀን ጠንካራ የሚባል ቡድናዊ መዋቅርን መገንባት መቻል አለብን። ነገር ግን ዋንጫዎችን አላሸነፍንም ማለት ደግሞ ወድቀናል ወይም ደግሞ ውድቀት ውስጥ ነን ያለነው ብሎ ለመናገር የሚያስደፍር አይደለም ብሏል። ሌላው ያው ዊሊያን ሳሊባም ስለ ዋንጫ ተጠይቆ ነበርና ሻምፒየንስ ሊጉን ማሸነፍ የማናለም ከሆነ ለምንድን ነው እኛ ወደ ውድድር ቦታው የምንሄደው? ከቦታ ቦታ እየተመላለሰን ራሳችንን ለምንድን ነው የምናደክመው? መርሃ ግብር ለማሟላት ነው ወይ? ዋንጫውን እንደምናሸንፍ አምነን ነው መንቀሳቀስ መቻል ያለብን። ነገር ኳስ ነው። በእግር ኳስ ውስጥ ምንም ነገሮች ሊፈጠሩ ይችላሉ። ስለዚህ እኛም ዋንጫው እንደምናሸንፍ እያሰብን እያንዳንዱን የጨዋታ መርሃ ግብር ማከናወን መቻል አለብን የሚል አስተያየቱንም ሰጥቷል። እንደዚሁም ስለ አጣማሪው ጋብሪኤል ማጋሌሽም ጥያቄ ቀርቦለት ነበረ ዊሊያን ሳሊባ በሰጠው አስተያየት እንግዲህ ምንድነው ያለው? በዚህ ውድድር ዓመት ጋብሪኤል እጅግ የሚያስደንቅ ፐርፎርማንስን እያሳየ ነው የሚገኘው። ይህም ደግሞ አስገራሚ አይደለም፣ ምክንያቱም እሱ የሚሰራው ስራ ከሚያደርጋቸው የልምምድ እንቅስቃሴዎች አንጻር ጋብሪኤል ማጋሌሽ እንደዚህ ቢጠነክር እኔ አይገርመኝም። ውጭ ላይ ያለ ሰው ግን የጋብሪኤል ጥንካሬ ወይም ደግሞ ቢጠነክር ሊያስገርማቸው ይችላል የሚል ሐሳብን ሰጥቷል። በዚህ ዓመት እንዳለፉት የውድድር ዓመታት ላይ እንግዲህ ምርጥ ብቃቴ ላይ አይደለሁም፣ ከስተቴ መማር ራሴን እንደዚሁም ደግሞ የተሻለ ተጫዋች ማድረግ እፈልጋለሁ። ነገር ግን አሁንም ቢሆን በክለብ ውስጥ እንግዲህ ተዳክም ያለው ብዬ መናገር እችላለሁ በዚህ የውድድር ዓመት ከባለፉት የውድድር ዓመታት እንቅስቃሴ አንጻር ሲል እንግዲህ ዊሊያን ሳሊባ ማስተያየቱን ሰጥቷል። አንዳንዴ የቲም ተጫዋች ስትሆን እንደዚህ ነው፣ ችግሮችን ሌሎች ተጫዋቾች ላይ ከማላከክ ወይም ደግሞ ሌሎች ተጫዋቾችን ከማሳጣትና ከማስጠቆር ባለፈ ያው ለዚህ ችግር ወይም ደግሞ ለዚህ ጥፋት ተጠያቂው ምን ነኝ ብሎ ሪስክ መውሰድ ያስፈልጋልና ምናልባት እንግዲህ ከሳሊባ በዚህ ውድድር ዓመት ላይ በክለቡ ያሳየው የሚገኘው እንቅስቃሴ ተዳክም ያለው ይበል እንጂ እንደ ቲም ስትመለከቱት አርሰናል ከባለፈው ውድድር ዓመት አንጻር ዘንድሮ ተዳክሟል። ምንም ጥያቄ የለውም አርሰናል፣ ምክንያቱም በጉዳትም በተያያዥ ምክንያቶችም የቡድን ስኳዱ ስለሳሳ ከዛ አንጻር የተዳከመ ቡድን ነው ልንል እንችላለን። ነገር ግን ዊሊያን ሳሊባ እውነት ተዳክሟል ወይ? እንደው አንዳንድ ኃላፊነቶችን ለመውሰድ ካልሆነ በስተቀር የቡድንህ መዋቅር ለማረጋጋት ካልሆነ በስተቀር በዚህ ውድድር ዓመት ላይ የዊሊያን ሳሊባ እንቅስቃሴ በአንድ ለአንድ ግንኙነት ካለት የጠነከረ ተጫዋች እንደሆነ ይታወቃል። ግን ያው ጋብሪኤል ማጋሌሽ ዘንድሮ ተጠናክሯል በሚለው ያስኬድናል። 5 ጎሎችን አስቆጥሯል ዊሊያን ሳሊባ፣ 2 ጎሎችን ነው ያስቆጠረው። ማጋሌሽ ጠንካራ ሆኗል። እኔ ደግሞ ከባለፈው ውድድር ዓመት አንጻር ዘንድሮ ትንሽ ደከመ ብያለሁ ነው ያለው ዊሊያን ሳሊባና መለስ ብላችሁ እንደው የባለፈው ውድድር ዓመት ዊሊያን ሳሊባ በምን አይነት መልኩ የተሻለ ነበር ብላችሁ ስትመለከቱ ያው ጎሎችን ያስቆጥራል፣ ምንም ጥያቄ የለውም። ቲሙ ክሊን ሺት ጠብቆ እንዲወጣ ያደርጋል። በዚህ ውድድር ዓመት ያን አላደረገም እያልኩ አይደለም። ተጫዋቹ ከሰጠው አስተያየት አንጻር ስትመለከቱ ያው እንግዲህ ከአንዳንዴ ያው እኔ ምርጥ ነኝ ብሎ መናገር የፈለገ አይመስለኝም። ከዛ ውጪ ዊሊያን ሳሊባ ምንም ጥያቄ የለውም የሊጉ ምርጡ የመሃል ተከላካይ ነው፣ የ23 ዓመቱ ፈረንሳዊ ተከላካይ። ለማንኛውም እንግዲህ አሁን ላይ በዚህ ዓመት ደከም ብዬ እየታየው ነው የሚገኘው የሚል አስተያየትንም እንደዚሁ መስጠቷል። ሌላው ዊሊያን ሳሊባ ስለ ቡድን አጋሩ ጁሪያን ቲምበርም አስተያየቱን ሰጥቷል። ያው ከሚኬል አርቴታ ጋር በጣም ራ በመሆን ፕሬስ ኮንፈረንሱን የሰጠው ዊሊያን እንደመሆኑ መጠን እንግዲህ በተለይ ቲምበር አለ እኔ በጣም እድለኛ ነኝ ብዬ እንዳስብ የሚያደርገኝ ቤንጃሚን ዋይት ሲጎዳ ቲምበር ከዛ ከባድ ጉዳት ተመልሶ ወደ ሜዳ ተመለሰና እሱ በጣም በሚያስገርም መልኩ ያገዘኝ ነው የሚገኘው። በሜዳ ላይ በመናረጋቸው የመከላከል እንቅስቃሴ የማጥቃት እንቅስቃሴ እሱ እንዴት እንደሚጫወት እንዴት ኳስን እንደሚይዝ እንዴት የተቃራኒ ቡድንን እንቅስቃሴ እንደሚያነብ ስትመለከቱት በተለይ አርሰናል እሱን ማግኘቱ የተከላካይ መስመሩ ደግሞ በተለይ የጁሪያን ቲምበርን ግልጋሎት ማግኘቱ እድለኛነቱን ያሳያል። በጣም አስገራሚ ተጫዋች ነው፣ እጅን ባፍ የሚያስጭን ፐርፎርማንስን የሚያሳይ ተጫዋች ነው ብለውታል። እንግዲህ ከጁሪያን ቲምበርን የቡድን አጋር ዊሊያን ሳሊባ ያው ጁሪያን ቲምበር በዚህ ውድድር ዓመት ይሄ ደቻው የ23 ዓመት ተከላካይ አርሰናል እንደው በቀላሉ የዘረፈው ወርቁ እንደሆነ ምንም ጥያቄ የለውም ውድ አድማጮች። ምክንያቱም ወደ አርሰናል ከመጣ 2023 ላይ ነበር 40 ሚሊዮን ወጥቶበት ከኤክስ አምስተርዳም የመጣውና በመጣበት ዓመት ያን እንግዲህ ጥሩ የሚባል እንቅስቃሴን ካሳየ በኋላ በመሃል ከባድ የሚባል ጉዳት አስተናገደ። ከዛ በኋላ እንግዲህ በጨዋታ እንቅስቃሴዎች ላይ በተለይ ወደ ራይት ባክ እየወጣ የሚያረጋቸው እንቅስቃሴዎች አስደናቂዎች ናቸው። ሴንተር ባክ ሆኖ በርካታ ጨዋታዎችን ተጫውቷል። እንግዲህ አሁን ግን በቀይ መስመር ተመላላሽነት በጣም የተዋጣለት ተጫዋችም ሆኗል። ከሱ ጋር በተገናኘ እንግዲህ ከዊሊያን ሳሊባ እጅግ በጣም አስደናቂ የማይደክመው እንደዚሁም ደግሞ ሁለገብ የሆነ ተጫዋች ነው ሲልም እንደዚሁም
አስተያየቱን የሰጠበትም ጉዳይ አለ። በአርሰናል ቤት ትልልቅ ዋንጫዎችን ማሸነፍ የኔ ትልቁ ዓላማዬ ነው። በዚህ ክለብ እንግዲህ በሁሉም ውድድር ስትሳተፍ በተለይ ዋንጫዎችን እያለምክ መሆን መቻል አለበት። አሁን ላይ እንግዲህ በዚህ ክለብ ምንም ሳታሸንፍ ክለቡን ከለቀቅ በቀላሉ ትረሳለህ። እኔ ደግሞ እዚህ ስሜን በደማቁ አጽፌ ነው መልቀቅ የምፈልገው፣ የደማቅ ታሪክ ባለቤታቸው መሆን እፈልጋለሁ ለአርሰናል ብሏል። እንግዲህ በርካቶች ከሪያል ማድሪድ ጋር እንግዲህ ስሙን እያገናኙት ነው የሚገኘው ዊሊያን ሳሊባ እና በአርሰናል ቤት አንድ ትልቅ ዋንጫን ሳላሳካ በፍጹም ክለቡን አልለቅም የሚል አስተያየትን ሰጥቷል። እንግዲህ ያው ማድሪድ ፈልጎ የሚያጣው ነገር የለም በሚለው ፍልስፍና ብዙሃኖች እንግዲህ የዊሊያን ሳሊባ መዳረሻ ወደ ሪያል ማድሪድ ይሆናል የሚል በጣም ብዙ ስጋት ያደረባቸው የአርሰናል ደጋፊዎች እንደነበሩ ይታወቃል። እንደዚሁም ደግሞ እንደዚህ አይነት መረጃዎችንም አተካፍሉን ጭራሽ እስኪሄዱም ድረስ ያሰላቻቸውም ጉዳይ ነበርና ዊሊያን ሳሊባ ግን በአርሰናል ቤት ትልቅ ዋንጫዎችን ማሳካት አለብኝ፣ በተለይ በፕሪሚየር ሊግ ወይ በቻምፒየንስ ሊጉ ስኬታማ ዓመትን ካሳለፈ በኋላ እኔ ስለ ቆይታ ወይም ደግሞ ስለ መልቀቅና ለመልቀቅ አይደለም ማስበው፣ ለአርሰናል ዋንጫ ስለማምጣትና እንደዚሁም ደግሞ በዚህ ወርቃማ ደጋፊ ፊት ላለመዘንጋት ላለመረሳት ነው እየጣርኩ የምገኘው የሚል ሐሳቡንም እንደዚሁ አያይዘው ሰጥቷል። በተለይ እንግዲህ ቡድናችን ለዋንጫ እጅግ የቀረበ ቡድን የነበረን አሁንም ቢሆን ለዋንጫ ቅርብ እንደሆንን አስባለሁኝ። ቀጣይም አሁንም እንደዚሁ ለዋንጫ ተፎካካሪ ለመሆንም እንደዚሁ እንጥራለን። የፕሪሚየር ሊጉ ዋንጫ ፉክክር አሁን ላይ እንደ ቡድን ካጋጠሙ በርካታ ውጣ ውረዶች አንጻር በዚህ ሲዝን እንግዲህ በሊጉ የበላይ መሆን እንችላለን ወይ ካላችሁኝ፣ አይ በፍጹም በደረጃ ሰንጠረዡ አናት ላይ መሆን የምንችልበት ጊዜ ላይ አይደለንም ያለነው። ጉዳቶች አሉብን፣ እንደዚሁም ደግሞ የአቋም መዋዠቆችም ተከስተውብናል እና እንደው እውነቱን እንነጋገር ከተባለ በፕሪሚየር ሊጉ የደረጃ ሰንጠረዥ አናት ላይ ዘንድሮ እያሳየን በምንገኘው ፐርፎርማንስ አናት ላይ መሆን አይገባንም ብሏል። እንግዲህ ዊሊያን ሳሊባም እንደዚሁም ደግሞ አሁን ላይ በፕሪሚየር ሊጉ የነጥብ ልዩነት ምናልባትም ከሊቨርፑል አንጻር ስትመለከቱት ያው ትልቅ ክፍተት ነው ብሎ ለመናገር የሚያስደፍር ነው። ነገር ግን አሁንም ቢሆን መፎካከር፣ አሁንም ቢሆን በዋንጫ ፉክክር ውስጥ አለን እያለን መቀጠል መቻል አለብን የሚል ሐሳቡንም ሰጥቷል። እንደዚሁም ሰርጂዮ ራሞስን እያየሁኝ እንደዚሁም በመከላከል ዞን ምን ያክል ጠንካራ ተጫዋች እንደሆን እንዳገዘኝ የራሞስ እንቅስቃሴዎች ወደር የለሽ ናቸው። እሱ ትኩረት እንዴት ማድረግ እንዳለበት ያውቃል። እኔ ደግሞ በደንብ አበክሬ መስራት ያለብኝ ትኩረት እንዴት አገኛለሁ የሚሉ ጉዳዮች ላይ ነው። ስለዚህ ስለ ትኩረት ከተነሳ እኔም በደንብ ትኩረት መስጠት መቻል አለብኝ የሚል አስተያየቱንም እንደዚሁም ሰጥቷል ዊሊያን ሳሊባ። እነዚህ ጉዳዮችን እንግዲህ በደንብ አስተካክዬ የምቀርፍ ከሆነ ምንም ጥያቄ የለውም በቀጣይ ዓመታት እንግዲህ ጥሩ የሚባል ዓመትን ማሳለፍ እንችላለን እንደ ክለብ። እኔም እንደዚሁ እንደ ተጫዋች ደግሞ ጥሩ የሚባሉ ጊዜያቶችን በክለብ ውስጥ ማሳለፍ እችላለሁ የሚል አስተያየቱንም እንደዚሁ የሰጠበትም ጉዳይ አለ። ሌላው ማርቲን ኦዴጋርድ ነው። ማርቲን ኦዴጋርድ እንግዲህ በአርሰናል ቤት የተዳከመ ዓመትን እያሳለፈ ነው እየተባለ በብዙሃኖች ትችትን እያስተናገደ ነው የሚገኘው ተጫዋቹና ሚኬል አርቴታ ስለ ማርቲን ኦዴጋርድ ጥያቄ ቀርቦለት ነበርና በተለይ የቡድኑ የፈጠራ ኃይልና የፈጠራ ሚዛኑን በመጠበቅ ደረጃ የተጫዋቹ እንቅስቃሴ ምን ያክል ነው የሚል ሐሳብ ቀርቦለት ነበር። በተለይ ተጫዋቹ እንግዲህ ክፍተቶች እንዳሉብን እናምናለን። በእርግጥ ክፍተቶቻችንን ሊሞሉ ከሚችሉ ተጫዋቾች ለተቃራኒ ቡድን ተከላካዮች ደግሞ አስፈሪ ከሚባሉ ተጫዋቾቻችን መካከል አንደኛው ማርቲን ኦዴጋርድ ነው። ነገር ግን እንደ ተጫዋች መጥፎ ምሽትም ጥሩ ምሽትም የምታሳልፍባቸው ጊዜያቶችም ይኖራሉ። እኔ ተጫዋቹን እንደማሳለፍ ይመጣን በእነዚህ አይነት ጉዳዮች ላይ እንግዲህ ከተጫዋቾች አንዳንድ ውጣ ውረዶች ሲያጋጥሟቸው እኔ ከተጫዋቾች ጎን መሆንን ነው ምርጫ የማደርገው የሚል አስተያየትንም ሰጥቷል። በእርግጥ ያው በዚህ ዓመት እንደው ደካማ ነው ወይ እውነት ለመናገር የአርሰናል እግር ኳስ ክለብ የአማካይ መስመሩ ደካማ ነው ወይ ብሎ ለማንሳት ቁጥራዊ መረጃዎችን መለስ ብላችሁ ከተመለከታችሁ ማርቲን ኦዴጋርድ ከወትሮ በተለየ አቋም ላይ ነው የሚገኘው። በተለይ ከጉዳት ከተመለሰ በኋላ ራሱን ፈልጎ ማግኘት እየከበደው ነው የሚገኘው። በእርግጥም የወጡ የሚገኙ ዘገባዎችም ከዚሁ ጋር በተገናኘ በነገራችን ላይ መጪው የአርሰናል ስፖርቲንግ ዳይሬክተር የሆነው የ53 ዓመቱ እንግዲህ የቀድሞ አትሌቲኮ ማድሪድ ስፖርቲንግ ዳይሬክተር አንድሪያ ቤርታ አሁን ላይ እንግዲህ ከፍተኛ በሚባል መልኩ በዝውውር አርሰናል ሊንቀሳቀስም ያግዛል። ከዛም ማለፍ ሲል እንግዲህ ከኝ ጣሊያናዊ ስፖርቲንግ ዳይሬክተር በሰሜን ለንደኑ ክለብ ስራቸውን በሚጀምሩበት ጊዜ ከፍተኛ በሚባል ደረጃ የአጥቂ መስመር ሰላፊ ተጫዋች ብቻ ሳይሆን አሁንም ቢሆን በቡድን ስብስቡ መቀላቀል የሚፈልገው ዋነኛው ነገር ደግሞ የ10 ቁጥር ተጫዋች እንደሚያስፈልገው አምኗል የሚል መረጃን ገነር ብሎግም ይዞ ወጥቷል። በተለይ ማርቲን ኦዴጋርድ በሚዳከምባቸው የጨዋታ እንቅስቃሴ እንደዚሁም ጥሩ ጊዜ በማያሳልፍባቸው የጨዋታ እንቅስቃሴዎች ተጫዋቹ እንግዲህ ከሜዳ ተቀይሮ እንዲወጣ ሊያደርገው የሚችል ሌላ ተቀናቃኝ ተጫዋች በቡድን ስብስብ ውስጥ ያስፈልገዋል። ወይም ደግሞ እንደ አጥቂ አማካኝ ባይሆንም እንኳን ሴንትራል ሚድፊልደር ሆኖ ነገር ግን የማርቲን ኦዴጋርድን ቦታ መተካት የሚችል የሚኬል አርቴታ ቡድን ማሸነፍ የማይችልባቸውን የጨዋታ እንቅስቃሴዎች እንዲያሸንፉ ማድረግ የሚችል ተጫዋች ያስፈልገዋል። በተለይ በሜዳ ላይ ግልጽ የኳስ ቁጥጥር በሚወስድበት ጊዜ አርሰናል ወደ ፋይናል ሰርድ በተደጋጋሚ ኳሶችን ማሻገር የሚችል ተጫዋች ያስፈልገዋል። በቀላሉ ኳስን የመጨረስ እንግዲህ ኪሉ ከፍ ያለ ተጫዋችም ያስፈልገዋል የሚል መረጃንም አጋርቷል። አትሌቲክስም እንደዚሁ ከዚህ ጉዳይ ጋር በተገናኘ አንድ መረጃን ይዞ ወጥቷል። በተለይ እኚህ አንድሪያ ቤርታ የተሰኙት ስፖርቲንግ ዳይሬክተር ትልቁና ዋነኛ ዓላማቸው በተለይ የማንቸስተር ዩናይትድ እና የአርሰናልን ጨዋታ ከተመለከቱ በኋላ በአርሰናል ቤት ትልቅ ክፍተት ተደርጎ የሚወሰደው የአጥቂ መስመር
ተሰላፊ ተጫዋች ነው። ስለዚህ በሊጉ እንግዲህ ጠንካራ የሚባል ፉክክርን ማድረግ የሚያስፈልግ ከሆነና እንደዚሁም ዋንጫዎችን ማሳካት የሚያልሙ ከሆነ አሁንም ቢሆን ትልቅ ስም ያለው አጥቂ ሳይሆን ትልቅ ፕሮፋይልን መጻፍ የሚችል ወይም ደግሞ ትልቅ ታሪክን በአርሰናል ቤት ማጋራት የሚችል ተጫዋችን ይፈልጋሉ የሚል መረጃንም አጋርቷል። እንግዲህ አትሌቲክስ ያው በዴቪድ ኦርነስቲን አማካኝነት የአርሰናል እግር ኳስ ክለብ በተለይ በቀዳሚነት አሌክሳንደር አይዛክን ማግኘት ቢችሉ ተቀዳሚ የዝውውር ኢላማቸው ነው። ነገር ግን የማይሆን ከሆነ ደግሞ የተለያዩ አማራጮችንም ይዘዋል ይለናል። በአማራጭነት ከተያዙ እንግዲህ ተጫዋቾች መካከል በማጥቃት ዞኑ ላይ ኦሌ ዋትኪንስ በአርሰናል የዝውውር ኢላማ ውስጥ አሁንም እንደሚገኝ ነው አንዳንድ መረጃዎችም እያመላከቱ የሚገኘው። ከኦሌ ዋትኪንስ በተጨማሪ ደግሞ የቤንጃሚን ሼስኮም እንቅስቃሴ እንግዲህ በአርሰናል የዝውውር ኢላማ ውስጥም ገብቷልና ቡድኑ አሁን ላይ በማጥቃት እንቅስቃሴ አንድ የረጅም ጊዜ እቅድ የሆነ አጥቂ እንደዚሁም ደግሞ አንድ ለቡድኑ በሚቸገርበት ጊዜ ኳስና መረብ ማገናኘት የሚችል ልምድ ያለው ላይክ እንደ ኦሌ ዋትኪንስ አይነት አጥቂዎችን በቡድን ስብስቡ መቀላቀል ይፈልጋል። ለምሳሌ ቤንጃሚን ሴስኮና ኦሌ ዋትኪንስን ሁለቱን አንድ ላይ ማስፈረም ቢችል ቤንጃሚን ሴስኮ ገና እድሜው ራሱ ወጣት የሚባል ተጫዋች ነው አይደለ? ኦሌ ዋትኪንስ ደግሞ እድሜው ገፍቷል። ኦልሬዲ 29 ወይም 30 ዓመት አካባቢ ላይ የደረሰ ተጫዋች ነው። ስለዚህ ከኦሌ ዋትኪንስ ስር ሆኖ አጥቂዎች እየተማሩ ራሳቸውን እየገነቡ መሄድ ይችላሉ። እንዴት ኳስና መረብ ማገናኘት መቻል እንዳለባቸው በደንብ ከጊዜ ወደ ጊዜ በእድሜ ካገኘው ልምድ እያካፈላቸው ይሄዳል የሚል እምነትን አሳድረዋል። ስለዚህ እንግዲህ ኦሌ ዋትኪንስን ማግኘት የሚችሉ ከሆነ አነስ ባለ ገንዘብ በተለይ አርሰናሎች እንደሚያስቡት እስከ 40 ሚሊዮን ፓውንድ የሚያገኙ ከሆነ ቤንጃሚን ሴስኮንም እንደዚሁ ለመጨመር አቅደው እየሰሩ ይገኛሉ የሚሉ መረጃዎችም እንደዚሁም ተነስቷል። ሌላው የቀድሞ ማንቸስተር ዩናይትድ ሌጀንድ የነበረው ወይም ተጫዋች የነበረው ወይን ማርክ ሮኒ አስቴቱን ሰጥቷልና ሚኬል አርቴታ በዚህ የውድድር ዓመት ላይ እንደ ቡድን በወጣት ተጫዋቾች እየተጫወተ እያስመዘገበ የሚገኘው ውጤት አንገት የሚያስደፋ አይደለም። ነገር ግን አሁንም ቢሆን የክሪስቲያን ፓላሱን አጥቂ ዣን ፊሊፔ ማቲታን ወደ ቡድን ስብስቡ ቢቀላቀል ለሚኬል አርቴታ የተለየ የሚባል ቡድናዊ መዋቅርን ይገነባለታል። እንደዚሁም ደግሞ ዣን ፊሊፔ ማቲታ እንደ ቲም ስትመለከቱት ለአርሰናል አይነት በተለይ የፖዚሽን ጌም ምርጫው ለሚያደርግ ቡድን እጅግ የተዋጣ አጥቂ ነው። ስለዚህ ይሄ አጥቂ እንግዲህ ምናልባት በቀጣይ እንግዲህ ወደ ቡድን ስብስቡ ቢቀላቅለው አርሰናል የተሻለ የሚባል ሂደትን ይከተላል። ወጣት ተጫዋቾች በቡድን ስብስቡ እንደመያዙ መጠን ልምዶችንም እንደዚሁ ያላቸውን አጥቂዎች ማካተት መቻል አለበት የሚል አስቴትንም እንደዚሁ ጣል አድርጎ ያለፈበትም ጉዳይ አለ። የቀድሞ ማንቸስተር ዩናይትድ ተጫዋች ዋይኒ ማርክ ሮኒን አስቴትም የሰጠበት ጉዳይ አለ። ሌላው ከአርሰናል ቤት እንግዲህ የሚለቁና ወደ ቡድኑ የሚመጡ ተጫዋቾችን በተመለከተ አሁንም ቢሆን ግልጽ የሚባሉ ውይይቶች የተደረጉ ይገኛሉ። በተለይ እነ ኬረን ቲርኒ እና አሌክሳንደር ዚንቼንኮ ከክለቡ እንግዲህ መልቀቃቸው የሚቀር እየመሰላል ለሚገኘው ቶማስ ቴፓቴ፣ ጆርጂኒዮ እነዚህ ተጫዋቾች ክለቡን ለቀው የሚወጡ ከሆነ እንግዲህ የአርሰናል እግር ኳስ ክለብ ወደ ቡድን ስብስቡ ተጫዋቾችን ለማስፈረም ወይም ደግሞ ወደ ቡድን ስብስቡ ተጫዋቾችን ለመቀላቀል በሚያደርጋቸው እያንዳንዱ እንቅስቃሴዎች እንግዲህ ለሚኬል አማርቲያን አርቴታ ከባድ የሚባሉ የቤት ስራዎች እንዲጠብቁትም ያደርጋል የሚሉ ሐሳቦችም ተነስተዋል። እንደ ምክንያትነት የሚቀርቡ በጣም በርካታ ጉዳዮች አሉ። አሁን ላይ አርሰናል በዝውውር መስኮቱ ላይ በንቃት መሳተፍ አለበት ለሚሉ ጉዳዮች በየውድድር ዓመቱ እንግዲህ ሁለተኛ ደረጃን ይዞ ማጠናቀቅ ያው ዋንጫ አያሰጥም። ስለዚህ በቀዳሚነት የዋንጫ ባለቤት ለመሆን ደግሞ ከሊጉ ክለቦች ለምሳሌ ሊቨርፑል ሞሳላ አለው አይደለ? እነ ዳርዊን ኑኔዝ፣ እነ ኮዲ ጋክፖ፣ እነ ሉዊስ ዲያዝ፣ ዲያጎ ዦታ እነዚህን የመሳሰሉ ተጫዋቾች የማጥቃት ዞኑን እንደው አነሰን በዛም ከፍ አለ ዝቅ አለም የማጠናከር እድላቸው ከፍተኛ የሆኑ ተጫዋቾች አሏቸው። ስለዚህ በቀጣይ እንግዲህ የአርሰናል እግር ኳስ ክለብ ደግሞ እንደዚህ ትልቅ ስም ያለው ተጫዋች ወደ ቡድን ስብስቡ መቀላቀል መቻል አለበት የሚል መረጃንም እንደዚሁ እየተመለከት ነው። ለማንኛውም ወደ ሀገረ ፖርቹጌስ ደግሞ እየወጡ የሚገኙ ዘገባዎች እንደሚያሳዩት ከሆነ አርሰናል በድጋሚ የቪክተር ዮኬሬሽን የዝውውር እንቅስቃሴ አሁንም ቢሆን በአጽንኦት የተመለከቱት ይገኛሉ የሚሉ ሀሳቦችም አስነብቧል። በተለይ እንግዲህ ያው ቪክተር ዮኬሬሽ ከዚህ በፊት በተደጋጋሚ ጊዜ ከአርሰናል ጋር ስሙ ሲገናኝ ነበር። ተጫዋቹ ወደ ማንቸስተር ዩናይትድ ያመራል ተብሎ ቢጠበቅም እንኳን በቻምፒየንስ ሊግ የሚጫወት ቡድንን መቀላቀል የተጫዋቹ የመጀመሪያ ተቀዳሚ ኢላማ ስለሆነ እንግዲህ ወደ አርሰናል ሊያመራ የሚችልበትም አጋጣሚ እንዳለ ነው ዘገባዎችም እያመላከቱ የሚገኘው። ሌላው ፉትቦል ኢንሳይደር ይዞት የወጣው ዘገባ እንደሚያሳየው ከሆነ አርሰናል በአማካይ መስመሩ ላይ ለሚፈጠርበት ስስነት እንግዲህ ጠንካራ ተተኪ ተጫዋቾችን ለማስፈረም በዝውውር ኢላማ ውስጥ ካስገባቸው ተጫዋቾች መካከል እንደ ፉትቦል ኢንሳይደር ዘገባ ከሆነ ብራዚላዊው ብሩኖ ጊማሬሽ በአርሰናል የዝውውር ኢላማ ውስጥም ገብቷል የሚሉ ሀሳቦች ተነስተዋል። እንግዲህ የኒውካስትል ዩናይትድ እግር ኳስ ክለብ የፋይናንሻል ፌር ፕሌይ ችግር አለበት። አርሰናል ደግሞ እንደዚሁም ደግሞ ተጫዋቹን ለማስፈረም ፈላጊ ከሆኑ ክለቦች መካከል አንደኛው ነውና ምናልባት ወደ ቡድን ስብስቡ እንግዲህ ለመቀላቀል ብሩኖ ጊማሬሽን ተመራጭ ተጫዋች ያደርገዋል ተብሎ ይጠበቃል። ነገር ግን ያው ኒውካስትል ለተጫዋቹ ዝውውር 70-80 ሚሊዮን ፓውንድ መጠየቃቸው ስለማይቀር አርሰናል ይህንን ያክል ገንዘብ አውጥቶ ያስፈርመው ላይ ያስፈርመው የሚለው ጉዳይ ሌላ ራሱን ችሎ የሚጠበቅ መረጃ ነው። በመጨረሻም ሚኬል አርቴታ ቤንጃሚን ዋይት እንግዲህ በዛሬው ቻምፒየንስ ሊግ ጨዋታ በቋሚነት መጀመር የሚችልበት እድል አለ ሲልም አስቴትን የሰጠበት ጉዳይ አለ። ያው አርሰናል ዛሬ በአውሮፓ ቻምፒየንስ ሊግ እንግዲህ ቀለል ያለ ያው የልምምድ
ያክል በሉት የጨዋታ ምናልባት እግር ኳስ እንደው አስቀድሞ ጌም ኦቨር ማለት ባይቻልም እንኳን አርሰናል የመጀመሪያውን ጨዋታ እንግዲህ 7-1 አሸንፎ ስለመጣ የውጤት ይቀለበሳል ብሎ ማሰብ ዘበት ነው። ስለዚህ አርሰናል በሜዳው እንግዲህ ከፒኤስቪ ጋር በሚያደርጉት የጨዋታ እንቅስቃሴ ለአንዳንድ ተጫዋቾች እረፍቶችን ሊሰጡ ይችላል ተብሎ ይጠበቃል። ጋብሪኤል ሱስ፣ ቶሚያሶ፣ ካይ ሃቨርትዝ፣ ጁሪያን ቲምበር፣ ቡካዮ ሳካ እነዚህ ተጫዋቾች ከጉዳት አልተመለሱም። እንግዲህ ባለፈው ሳምንት ከማንቸስተር ዩናይትድ ጋር ባቻ ውጤት ጨዋታውን ካጠናቀቀ በኋላ አርሰናል እንግዲህ ወደ አሸናፊነት ለመመለስ አሁንም ቢሆን የቻምፒየንስ ሊግ ፍልሚያውንም ያከናውናል። በኤምሬትስ ስቴዲየም ከፒኤስቪ ጋር ለመጨረሻ ጊዜ በተገናኙበት የጨዋታ እንቅስቃሴ መስከረም 20 በነጮች ቀመር 2023 ላይ 4-0 በሆነ ውጤት ነበረ መድፈኞቹ አርሰናል ፒኤስቪ አይንዶቨንን ረምርሞት የነበረው። በጨዋታው እንግዲህ ከነ ማርቲን ኦዲጋርድ፣ ጋብሪኤል ሱስ፣ ሊያንድሮ ትሮሳርድ፣ ቡካዮ ሳካ የጎሎቹ አስቆጣሪ ተጫዋቾች ነበሩ። ለማንኛውም ዛሬ እንግዲህ አርሰናል ከፒኤስቪ አይንዶቨን የመልስ የጨዋታ መርሃ ግብሩን ያደርጋል። የጨዋታ ውጤት ግምቶቻችሁን ኮሜንት ላይ እንድታስቀምጡልን እየጋበዝን ለዛሬው ወደ እናንተ ያደረስናቸው ከኢትዮ አርሰናል ዩቲዩብ ቻናል ወደ እናንተ ሲተላለፉ የነበሩት ስፖርታዊ ጉዳዮቻችን ባደመጣችኋቸው መልኩ አጠናቀቅን። ወደ ተከብራችሁ የኢትዮ አርሰናል ዩቲዩብ ቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሆናችሁ ስላደመጣችሁን ስለተከታተላችሁን ክብረት ይስጥልን መልእክታችን ነው። መልካሙን ሁሉ ተመኘን። መልካም ጊዜ